አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚሄድ ቆንጆ የቤት እቃ ነው ማሳያችሁ ማለት ነው። ከዛ ምንጣፍ አላት ተቆራጭ ምንጣፍ ማለት ነው። እሱንም መጨረሻ ላይ ማሳያችሁ ይሆናል። ምክንያቱም እዚህ ጋር ቦታ ስለማይበቃ ይሄንን ሳነሳ ነው ማሳያችሁ ማለት ነው። እንግዲህ የዚች እቃ የፈጀው 900 ብር ለትራንስፖርት አውጥቻለሁ። ለምን ካላችሁኝ ይሄንን እቃውንና ምንጣፉን ማመጣጫ ማለት ነው፣ ከዛ ብረት ድስት ክዳኑን ለማሰሪያ ይዞ መሄጃ ምናምን ተደምሮ 900 ብር ሆነ ማለት ነው። እና ሀባይብ 259590 ብር ነው የፈጀው እቃውም እስከ ትራንስፖርት ሲባል ደግሞ አገራችሁ የሚሄድበት ሳይሆን እዚህ ጋር ይሄንን ለማሰባሰብ ያወጣሁት ወጪ ነው ማለት ነው። እንግዲህ ሀባይብ እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። የሚያማምሩ ኳሊቲ የቤት እቃዎች ነው የገዛሁላት። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው። ምናልባት ሰብስክራይብ ስታረጉ እይታ ሲኖረው ያው ዩቲዩብ አዝኖ ሊተውልኝ ይችላል ማለት ነው። ሰምታችኋል። እና እውነት ለመናገር ቪዲዮ ለመስራት በጣም ነው የሚያደክመው ታውቃላችሁና ይሄን ድካማችንን እያያችሁ እዩልን። ማየት እንኳን ባትፈልጉ ስልኩን ከፍታችሁት እናንተ ስራችሁን መስራት ትችላላችሁ። እውነት ለመናገር ስራ እንደሚበዛባችሁ እኛም እንረዳለን። ላኪን እኛንም ተባበሩን ማለት ነው። እኛን ስላችሁ እኔና ጓደኛዬ ዚነት አለች ቪዲዮ ለመስራት የምር እንዴት እንደሚያደክም ማለት ነው። ይሄን ሁሉ እቃ ተደርድሮ እንደገና መዘርጋቱ መፍታቱ በየካርቶን አስገብተን በፕላስተር አያይዘን እንደገና ሮቶ ውስጥ ተረትቦ ነው። በነገራችን ላይ እቃ ካርጎ የምታረጉ ሰዎች ታውቁታላችሁ ድካሙንና ቀን በቀን ነው። የኛ ስራ ደግሞ ካርጎ የምታረጉት ምናልባት ከስንት አንድ ነው፣ ከስንት አመት አንድ ቀን ወይ ሁለት ቀን ሊሆን ይችላልና የኛ ስራ ደግሞ ያው ቀን በቀን ነው እንደምታዩት ማለት ነው። እና እሱን በማስመልከት ላይክ እና ሼር እያደረጋችሁ እላችኋለሁ ሀባይብ። ሁለት ረከቦቶች እንደሚታያችሁ አለ ማለት ነው። ሴራሚክ ሲኒ አንድ ደርዘን 2600 ብር ሴራሚክ ሲኒ ለድም ላይ ተረከቦቱ ማለት ነው። ይሄ ፓክድ ከተፈታ ለማሸግ ስለሚያስቸግር ነው። ለማሸግ ስላችሁ እቃ እንዲህ እንዳይጋጭ ነው። እና ረከቦት ደግሞ ባለ 5 ቋሚ ይሄንን የድም ላይ ተረከቦት 4200 ብር ገዝቼላታለሁኝ። አክሰሰሪ እዚህ ጋር ሰርቪስ አለ፣ ፌርሜሎ አለ፣ ከዛ ማጨሻና ጀበና ማስቀመጫ ይሄ የራሱ አክሰሰሪ ነው ማለት ነው። እነዚህ እዚህ ጋር ደግሞ አንድ ደርዘን ሀገረኛ ሲኒ 600 ብር፣ 260 ብር ደግሞ 280 ብር ደግሞ የሀገረኛ ሲኒ ሰርቪስ። ከዛ ክብ ረከቦት 2200 ብር። ክብ ረከቦት ሰርቪስ አላት ከታች ማለት ነው። ይቺ ሰርቪሷ አብራ የምትመጣው በቃ ይሄ ብቻ ነው አሁን ላይ ክቡ ረከቦት ላይ የሚመጣው። በእርግጥ ምንም አይሰራም አብሮት የሚመጣው ነገር ማለት ነው። ቀንሰውታል። ፌርሜሎ ጀበና ማስቀመጫ ማጨሻ ነበረው ትተውታል ማለት ነው አሁን ላይ። እና ለምግብ የሚሆን 2 ሱፍራ ባንድ ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። ይሄ ላስቲክ የለበሰ ነው ወይ ብላችሁኛል። ይሄ ላስቲክ ለብሶ የተሰፋ ነው። እዚህ ጠርዙ ላይ ራሱ የሚያምር ጌጥ አለው ማለት ነው እንደምታዩት። ይሄ የቡናው ነው። እዚህ ይሄንን 2 ያህላል ደግሞ የምግቡ ማለት ነው። የሚያማምሩ ዲዛይን ነው አሁን ላይ እያመጡ ያሉት ማሻአላ በጣም ያምራል። ይሄ ወፍራም ላስቲክ ነው ላው ላይ የሚሰፋው ማለት ነው። ከዛ የምግቡ ማለት ነው የምግቡ የቡናው ሱፍራ 2 ነው የሚያክለው። ስፋቱ እኩል ነው እንደዚህ ማለት ነው። ስፋቱ እኩል ሆኖ እያለ ግን ይሄ ግማሹ ማለት ነው እንደዚህ እንደምታዩት እንደዚህ 2 ማድ ሰው ብታቀርቡ ማሻአላህ ነው የሚሆነው። 2 ማድ ደግሞ ከበዛባችሁ እንደዚህ አጠፍ ታረጉታላችሁ ማለት ነው። ለአንድ ማድ ዘና ብሎ ብዙ ሰው ለማብላት ማለት ነው። እንደዚህም ደግሞ አንድ ማድ ሰው ከሆነ እንደዚህ አድርጋችሁ በጥፋቱ መጠቀም ትችላላችሁ ማለት ነው። የዚህ ዋጋ 2400 ብር ነው ሁለቱ ማለት ነው። የምግቡም የቡናውም ማለት ነው። እዚህ ጋር የምግብ ሱፍራ 1 ሜትር አላት 350 ብር ነው። ሎሚ በሲሊቨር ከለር 1 ሜትር ይሄንን። ከዛ ሀባይብ እዚህ ጋር በጣም የሚያምር ቆንጆ ሰርቪስ ነው። በጣም ወፍራም ክብደቱ ራሱ ለየት ያለ ነው ማሻአላ ተባረከ ረህማን። እዚህ ዳርዳሩ ላይ አንዳንድ ጊዜ ነጭ መጣው፣ አንዳንድ ጊዜ ሰማያዊ አሁን የመጣው ጥቁር ነው ማለት ነው። ይሄ እንደምታዩት በጣም የሚያምር ትንሹ ይሄ ነው። ከዛ ተከታዩ
ግን ክብድናው ማሻአላ ተባረከ ረህማን ነው እንደምታዩት ማለት ነው። ይሄ ትልቁ 3 ሴሪ 6500 ብር ካርቶኑ እዛ ጋር ብረት ድስቱ ላይ ያለው ነው ማለት ነው። ታዩት ደግሞ የኩኪስ ፓርቲሽን አለ 3500 ብር ነው። እነዚህ 4 ፓርት አለው። ከዛ ይሄንን ደግሞ ሳትፈልጉ እንጀራና ዳቦ ማቅረቢያ ከሆነ ደግሞ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ እንደዚህ ማለት ነው። ከዛ ኩኪስ ምናምን ማድረግ ሲፈልጉ ደግሞ ይሄንን ወስዳችሁ ታረጋላችሁ። ሳትፈልጉ ሲቀሩ ያው አነባብራችሁ ቁጭ ማድረግ ትችላላችሁ እንደዚህ ማለት ነው። እና እኔ ፓርቲ ያለውን ነው የምመክራችሁ፣ ምክንያቱም ልዩነቱ 500 ብር ነው። ይሄንን ፓርቱን ማስቀመጥ ትችላላችሁ። እንዲሁም ደግሞ ሌላ ነገር ማቅረቢያ ሊሆናችሁ ይችላል ይሄ ማለት ነው። ያኔ እዚህ ላይ ማድረግ እንኳን ባትፈልጉ እነዚህን ለሌላ ነገር ማቅረቢያ ይሆናችኋል ማለት ነው። እና ይሄ 3500 ብር። ይሄ ደግሞ አከፋፈቱ እዚህ ጋር ዘወር ራሱ እንደዚህ የራሱ መግቢያ ቅርጽ አለው። ታስገቡና ዘወር ታረጉታላችሁ ማለት ነው። ዘወር አድርጌ አሁን ይሄንን አወጣሁት እንደምታዩት። ለምን ተገጥሞ መሄድ አይችልም፣ ይሰበራል። ይሄ እንትኑ ወደ ላይ ካርቶኑ ላይ መውጣት ስለሌለበት ማለት ነው። ኩባያ 12 ፍሬ በአንደኛው አላት። አንዱ ፍሬ 120 ብር ነው። ኒኬል የቁርጥ ሰሃን 12 ፍሬ አላት። አንዱ 230 ብር ነው። 230 ሲባዛ በ12 ታረጉታላችሁ ማለት ነው። ሌላው እዚህ ጋር ፓርቲሽን አለ። ፓርቲሽን 1400 ብር። እንደገና ደግሞ ሰርቪስ 800 ብር ሆኗል ይሄ ማለት ነው። እንደገና የቆሎ ሰሃን ይሄ 50 ብር ነው። 6 ፍሬ 300 ብር። በነገራችን ላይ እነዚህ አንድ አይነት ናቸው። በቃ ምንም ልዩነት የላቸውም እንደምታዩት ማለት ነው። ይሄም አለ የሾርባ ሰሃን 6 ፍሬ ያው ይቀራረባል። እኔ ለማቀራረብ በደንብ ጥሬ ነው የምገዛላችሁ ማለት ነው። ከሌለ ነው እንጂ የተለያየ የምገዛው አንድ አይነት እንዲሆን በጣም ነው የምሞክረው። ወላሂ ነው የምላችሁ። ይሄ እቃ ማች ሲሆን ነው እኔ ደስ የሚለኝ። ይሄ የዚህ ተመሳሳይ ስለሌለ ይሄን 2 ደርዘን በዚህ ከለር ግን ይሄን ቡኒ ስላለው ያው ያን ያህል አይርቅም ብዬ አስባለሁ። አንድ አይነት አይደለም ላኪን አይራራቅም። 2 ደርዘን ነው። ይሄንን 24 ፍሬ ነው የገዛሁት። አንዱ ደርዘን 1680 ብር ነው። ሁለቱን ደርዘን አባዙት ማለት ነው። እንደዚህ 24 ፍሬ በጣም ወፍራምና ቆንጆ የቁርጥ ሰሃን ነው ይሄ ማለት ነው። ማሻአላ በጣም ነው የሚያምረው ደግሞ እንደምታዩት ማለት ነው። ሌላው ፈንዲሻ ሰሃን አላት 450 ብር። ከዛ መጥበሻ 6300 ብር ነው። 3 ሴሪ ነው ይሄ ሴራሚክ ማለት ነው። 24 ቁጥር 26 እና 28 ቁጥር ነው ይሄኛው ታችኛው ማለት ነው። 6300 ብር። እዚህ ጋር 3 ፒስ መክተፊያ ነው። መክተፊያ ሁለቱ አንድ አይነት ከለር ነው። ያው ይሁን ብዬ ነው ከለሩ እንትን ነው ቆሻሻ ምቻል ያደርጋል ቆንጆ ከለር ስለሆነ ማለት ነው። ይሄ መካከለኛው ደግሞ አረንጓዴ ነው። እንደዚህ 3 ሴሪ 750 ብር ማለት ነው። ሌላው ሀባይብ እዚህ ጋር በራድ አለ። በራድ 1 ሊትር እና 2 ሊትር 2 ሊትር 1300 ብር፣ 1 ሊትር ደግሞ 850 ብር ነው። 7 ሊትር ማለት እሱን መጨረሻ ላይ ያሳያችኋለሁ ለምን ዕቃ ስለተጫነው። እዚህ ጋር ደግሞ የሻይ ብርጭቆ 1 ደርዘን 1250 ብር። ሌላው ጆክ አላት። ጆክ 1000 ብር ነው ይሄን የገዛሁት። የሚያምር ቆንጆዬ ጆክ ናት እንደምታዩት ማሻአላ። ይሄ ለ5 ማዕዘን የውሃ ብርጭቆ ለማንኛውም አይነት ብርጭቆ ጆክ አልባ ለሆነ ትጠቀሙታላችሁ ማለት ነው። ይሄንን 5 ማዕዘን 1 ደርዘን ገዝቼላታለሁ 1700 ብር ነው ማለት ነው። ሌላው እናት መፍጫ 2000 ብር። እዚህ ጋር ሀባይብ የውሃ ማሞቂያ ሱታ ያለ ይሄ 3400 ብር ነው። ከለሩ ሰሞኑን በቃ ያለው ከለር ይሄ ተመሳሳይ አንድ አይነት ከለር ነው። በጣም ቆንጆ ስለሆነ ነው ይሄንን የምገዛው። በነገራችን ላይ የውሃ ማሞቂያ አሁን ለምሳሌ የውሃ ማሞቂያ 2000 ብለውኛል፣ 1000 ምናምን ብለውኛል። ብዙ አይነት የውሃ ማሞቂያ አለ። 7 ስታር አሁን ብረት በብረቱ እሱ ከሱ የተሻለ ስለሆነ ነው ይሄኛው። ብረት በብረቱ 2000 ምናምን ብር ነው። እኔም ካውጭ ይዤው መጥቼ ነበረ። ያው ተሰብሮ ያኔ እንትኑ ከታች ኤሌክትሪኩ ተቆርጧል፣ ግን ደግሞ ጥንካሬ ይሄኛው ይበልጠዋል ማለት ነው። እና እዚህ ጋር 200 ግራም የቡና መፍጫ በአንደኛው 7300 ብር። እንግዲህ የዕቃ ጭማሬ በጣም ኦቨር ነው።
ታውቃላችሁ። በፊት ይሄኛው 3000 ምናምን ብር የገዛሁላችሁ ልጆች አላችሁ። አሁን 7300 ብር። እኔ ራሱ ለቤቴ ዛሬ እገዛለሁ ነገ እገዛለሁ ስል ሳልገዛ እስካሁን እንደዚህ የጨመረው ማለት ነው። ሌላው እዚህ ጋር 5 ሊትር የሽንኩርት መፍጫ ነው። ሊትሩ እዚህ ጋር አለ ማለት ነው። እንደምታዩት ይሄንን 5 ሊትር በ4000 ብር ነው የገዛሁላት ማለት ነው። ቆንጆ የሽንኩርትና ስጋም ይፈጫል፣ ግን ለስጋ ባትጠቀሙት እመክራለሁ። ምክንያቱም ይግላል፣ በጣም ነው የሚግለው። ያው ካላረፈ ደግሞ ቆይቶ 1 ሰዓት እንደዛ ግማሽ ሰዓት የሚሆን ሳላረፈ መልሶ ለመፍጨት ይግላል ማለት ነው። ሌላው እንግዲህ ሀባይ በዚህ ጋር ቴርሞሶች አሉ። 1 ሊትር እና 2 ሊትር ነው። 2 ሊትሩ ብረት በብረት ባለ 3500 ብር በጣም ቆንጆ ቴርሞስ ነው። ይሄንን ይመስላል። ከለሩ ወደ ጥቁር ነው የሚመስለው፣ ግን ጥቁር አይደለም፣ ኩህሊ ነገር ነው። ይሄንን 3500 ብር ቆንጆ ፔርሙስ ነው ማለት ነው። ፔርሙስነቱ ደግሞ 1 ሊትር ናት። የዚች ዋጋ 2800 ብር ነው። ፊኒክስ ነው። ሁለቱም ብራንድ አንድ ነው። ላኪን ይሄኛው ብረት በብረት ነው። ይሄኛው ደግሞ ውስጡ ብርጭቆ ወይም ግዛዝ ነው ማለት ነው። ይሄም ይቀራረባል። ከለሩ እንደምታዩት እንዲቀራረብላት አድርጌ ነው የገዛሁት። በጣም የሚያምር ቆንጆ ፔርሙስ ነው። ይሄ 2800 ብር። አክለሪክ የውሃ ኮምፕሌት በምስሉ ላይ እንደምታዩት ራሱ ነው። ይሄንን 3800 ብር እና 7 ሊትር የቃሪቦ በራድ ነው። ይሄ ቃሪቦ ወይም ቡቅሪ ማለት ነው። የሰርግ ለድግስ ለምናምን የሚሆን ማለት ነው። ይሄንን 3300 ብር እና ማዕደን 9 ሴሪውን 7000 ብር ገዝቼላታለሁ ማለት ነው። ይሄንን እዚህ ጋር የወጥ ማማሰያ 400 ብር፣ እንደገና ደግሞ ፓስታ ማጥለያ 550። ሌላው ትሪ ነው። ትሪ 50 ቁጥር 2 ፍሬ ነው። 2 ፍሬ በ1400 ብር፣ 700 ብር 1400 ብር። እዚህ ጋር ደግሞ 45 ቁጥር 2 ፍሬ በ1000 ብር 500 ብር ማለት ነው። 4 ትሪዎች ገዝቼላታለሁ ማለት ነው። ሌላው እዚህ ጋር እንደምታዩት ትልቅ ብረት ድስት አለ 60 ቁጥር ማለት ነው። የመጨረሻው ትልቁ 60 ቁጥር ነው። እዚህ ጋር ያለው የተገዛው 53000 ብር ነው ማለት ነው። 53000 ገዝቼ እዚህ ጋር መያዣ አሰርችላታለሁ። ጭልፋ 2 ነው ያዘዘችኝ። ይሄንን ጭልፋ 1200 2400 ብር ገዝቼላታለሁ ማለት ነው። ማሻአላ ትልቅ ብረት ድስት ነው እንደምታዩት። ይሄንን ብረት ድስት 20 ምናምን ሺህ ብር የገዛሁላችሁ ልጆች አስታውሱ ማለት ነው። እንግዲህ አስታውሱ ልበል። ለምን እኔ እየገረመኝ ነው ማለት አምና 2 የሚገዛውን ዘንድሮ 1 ብቻ ነው የሚገዛው ብሩ ማለት ነው። ሌላው የሾርባ ማንኪያ እና ሹካ 450 ብር 1 ደርዘን፣ የሾርባ ማንኪያ 400 ብር፣ የሻይ ማንኪያ 150፣ ሀገረኛ ቢላዋ 1 መሐለያ እና 1 ምንድነው የሚባለው 2 ትላልቅ በአጠቃላይ 400 400 800 ብር። እነዚህ ደግሞ ለሽንኩርት ናቸው 700 ብር ሁለቱ 350 350፣ ትልልቁ 400። በደንብ ማላሳያችሁ ቢላዋ ላይ ያው ዩቲዩብ ስለማይፈቅድ ነው። በነገራችን ላይ እዚህ ጋር 4 ጭልፋዎች ኳሊቲ ጭልፋ አላት 350 350፣ 700 ብር ሁለቱ 700 ብር ሁለቱ፣ 4 ፍሬ 1400 ብር። እዚህ ጋር በ1500 ብር ሴኔጋል የምስር እንዲሁም ይሄ የሚሉት ነው እነሱ የሚሉት ነው። እኔ ግን ለምስር ለቤተሰብ ከሆነ ይሄንን ነው የምገዛው፣ ነግሬያችኋለሁ። ይሄኛው ለአንድ ዶሮ ነው ስሙ 1800 ብር። እዚህ ጋር ደግሞ 3 ዶሮ አለ 3500 ብር። እንደገና ደግሞ ይሄኛው አለ 2800 ብር። ሴኔጋል 4 ሴኔጋሎች ነው የገዛሁት ማለት ነው። የምታዩት ማጀስቲክ ብረት ድስት አለ። ካርቶኑ ብጥቅጥቅ ያለ ነው፣ ግን እቃው ያው ኳሊቲ ነው። ምንም እንዳትሉ ካርቶን አይታችሁ እቃው ራሱ በግድ ስለተገኘ ማለት ነው። እዚህ ጋር ማጀስቲክ ብረት ድስት በአንደኛ በሚባለው አሁን ተመሳሳይ እየመጣው ነው ብያቸዋለሁ። ይሄንን 17500 ብር ነው የገዛሁላት ማለት ነው። 17500 ብር ከ1 እስከ 5 ቤቱት። በነገራችን ላይ እኔ አውቄ መጥፎ ቃል እናንተ አልገዛም። ምናልባት ተሳስቼ ልገዛ እችላለሁ። ተሳስቼ ስላችሁ አሁን ለምሳሌ ይሄንን ቸክ አድርገውና እዛው ስገዛ
በጎን ይቀመጣል አይደለ? ሌላ ካርቶንም በጎን ይቀመጥና እንደዚህ ተሳስቶ ሊመጣብኝ ይችላል እንጂ እኔ አቅሌ እያወቀ ወይም እንትን እያወቅኩኝ ሞኝ ዕቃ አልገዛም ለእናንተ ልላችሁ ፈልጌ ነው። እዚህ ጋር ደግሞ የወጥ ሰሃን ባለ 5 ግሎባል ነው። ይሄ ግዛት ክዳን ያለው ሰሞኑን እየገዛሁት እያያችሁት ነው። 8500 ብር ደሴ አመጣዋለሁ ብሎ የነበረ ዋጋው ተመሳሳይ ነው። ይቀንሳል ምናልባት 8300 አካባቢ ይሆናል ብሎ የነበረ ላኪን አልቀነሰም። ያው በ8500 ብር ሂሳብ ነው ማለት ነው አሁን የመጣው። ካርቶኑ ይሄ ነው አያችሁት፣ ይሄ ማለት ነው። ብዙ አይነት ከለር አለው ሲመጣ ማለት ነው። ልሙጥ አለው። እነዚህ ነገሮች በአረንጓዴ ሰማያዊ፣ ወይነ ጠጅ መጣዋል። ግን አብዛኛውን ጊዜ የሚመጣው እዚህ ኮምቦልቻና ደሴ ሁልጊዜ የምማየው ኬሚሴም ነው በነገራችን ላይ ይሄንንና ቢጫ ከለሩን ብቻ ነው። እዚህ ጋር ግን እንዳለው ከለር እንዳለው ነው የሚያሳየው። 20 ሊትር ባሌዎች የሚያማምሩና ቆንጆ ኦኬ ፕላስቲክ ነው። 350 700 ብር። እዚህ ጋር ደግሞ 40 ሊትር በ650 ብር ገዝቼላታለሁ ማለት ነው። ከዛ ሀባይ እዚህ ጋር የቡና ሱፍራ የሳሩ በአንደኛ በሚባለው ማለት ነው። ሁለተኛው እንደዚህ በጣም ልንቁስቁስ የሚል አይነት ነገር ነው። ይሄ 2200 ብር ነው። ሌላው ለዳቦ ማብኪያ የሚሆን እዚህ ጋር 450 ብር። ይሄ ደግሞ የእቃ ማንጠፍጠፊያ 300 ብር። 350 ሊትር እቃውን መረተቢያ 4300። የእቃ ማን ነው የእጅ ማስታጠቢያ ሳሙና ማስቀመጫ ያለው ይሄ 180 ብር። የሽንኩርት ሸፍ 750። ለእቃ ማጣጠቢያ የሚሆን 2 መዘፍዘፊያ ነው ይሄ። እነዚህን 300 600 ብር። እነዚህም ሁለት ናቸው 800 1600 ብር ሁለቱ ማለት ነው። ይሄ እንደዚህ ሆኖ ለእቃ ማጣጠቢያ እና ለልብስ ማጠቢያ ማለት ነው። አይብ እዚህ ጋር 2 ደርዘን የልብስ አላጋ አለ 450 900 ብር 2 ደርዘን ማለት ነው። 24 ፍሬ። የፌሮ ምድጃ 1800 ብር እና የወይባ መሞቂያ ሌዘር 3600 ብር። ይሄንን ገዝቼላታለሁ ማለት ነው። እጅጌም ኮፍያም ያለው ነው። በነገራችን ላይ እንደዚህ ቆንጆ አድርገው አይሰሩም እኛ ባለንበት አካባቢ እየላኩ ነው። በነገራችን ላይ እዚህም ራሱ ማለት ነው። ዛሬ ራሱ ወደ ኬሚሴ ለአንዲት እህቴ ልክ ያለው እዛው እንከታተልሻለሁ ግን በቃ ላሰፋ ብዬ እዚህ እንደዚህ አይነት አላገኘሁም ብላኛለች። በጣም ቆንጆ ነው ሌዘሩ ማሻአላ። ይሄ 3600 ብር ነው ማለት ነው። ሌላው ኮምፎርት 3800 ብር ትራስ ልብስና አንሶላ አለው ማለት ነው። 2 የትራስ ልብስና አንሶላ። እዚህ ጋር ደግሞ የሻወር ጋውን አለ የሚያማምሩ። ዋጋው ግን የሚያምር ነው። ዋጋው ጋውኖቹንም ላሳያችሁ። የወንድና የሴት የባልና የሚስት ነው። ግን ቆንጆ ጋውን ነው ማለት ነው። ሲልቨር ለሴት ያው እንደፈለገ ታደርገዋለህ። ሲልቨር ለሴት ለወንድም ይሆናል ለሴትም ይሆናል። እንደገና ደግሞ ወደ ወይነ ጠጅ ሄድት ያለ የአንድ ገዝቻለሁ ማለት ነው። ይሄ በጣም የሚያምር ቆንጆ ጋውን ነው። ያው ረዘም ላለ ሰው ለኔ አይሆንም ስላችሁ ረጅም ነው እንደምታዩት አባያ ነው በሉት ለኔ ያያችሁት። ያው ለሻወርም ስለሆነ ለብርድ ጊዜ ምናምን በጣም ቆንጆ ነው። በነገራችን ላይ በዛም ላይ ቤት ለቤት ራሱ ቢለበስ በጣም ቆንጆ ነው። ኪስ አለው። አንዱ ይሄ ነው ደግሞ ይሄ ነው ማለት ነው። 2 ነው እንግዲህ የገዛሁት። ሁለቱ 9000 ብር። ሳይዙ እኩል ነው። ያው ረጅም እንደሆነ ለረጅም ሰው ነው እንጂ ለአጭር አይሆንም ብያታለሁ እሷን። ግን ይሆን ብላኛለች። በጣም ቆንጆ ነው በነገራችን ላይ እንደምታዩት ማሻአላ። ሻወራችሁን ወሰደርጋችሁ እንደዚህ ብሎ መውጣት ነው እና እነዚህ እቃዎቿም ፎጣውም ይሄንን ይመስላል። ከዛ መጨረሻ ላይ ምን አላት? ምንጣፍ አላት። ምንጣፉ 6 ሜትር ከ30 በ4 ስለሆነ የኔ ቤት ደግሞ እቃ እንደዚህ በጣም ሞልቷል። ወደዚህም ሞልቷል። እቃ ስላልተጫነልኝ ነገም የምሰራው ቪዲዮ የገዛሁትም እቃ ስላለ የሷም እቃ አለ። ሁሉንም ዘርግቼ ለማሳየት አልችልም፣ ግን ትንሽ ዘርጋ አድርጌ ላሳያችሁ። 6 ሜትር ከ30 በ4 ሜትር ጎኑ
ቤቷ በጣም ትልቅ ነው። እንደውም 5 ሜትር ከ30 በ6 ሜትር ከ30 ነው። ግን ምንጣፍ እዚህ ጋር ምንጣፍ ስነግራችሁ ጎኑ ስፋቱ ከ4 ሜትር በላይ አይመጣውም። ምንም ቢሆን አይመጣውም ማለት ነው። መቀጠልም ደግሞ መሰፋት አይችልም። ያው ቆርጣችሁ ዝም ብላችሁ ለምሳሌ ከዚህ እስከዚህ አንደኛውን ተነጥፋችሁ ከዚህ እስከዚህ ደግሞ አንደኛውን ማነጠፍ ነው እንጂ መቀጠልም መሰፋት አይችልም ማለት ነው። ከ4 ሜትር በላይ ያለው ማለት ነው። ከዛ ሀባይ እዚህ ጋር እንደምታዩት ማለት ነው ወደ አጃክስ ከለር ሄደት ያለ ምንጣፍ አላት ማለት ነው። ስሱ ነው፣ ወፍራማ አይደለም ግን ለመዘርጋት ማለት ነው። ይሄ የኔ ሳሎኑ 6 ሜትር በ4 ነው። ላኪን ቦታ ስለሌለ እንደነገርኳችሁ መዘርጋት አልቻልኩም። እዚህ ጋር ተጠቅልሎ ነው ማለት ነው። እንደምታዩት ተጣጥፎ ነው። ይሄ 6 ሜትር በ4 6 ሜትር ከ30 በ4 ነው። 25.20 ነው የሆነው ሲባዛ በ1800 ብር ነው ካሬ ማለት ነው። 46600 46620 ብር ነው። 45360 ብር ምንጣፉ ተገዛ። 1260 ደግሞ በካሬ 50 ብር ነው የሚሰፋው። ማሰፊያውን ከፈልኩ ማለት ነው። እዚህ ጋር ካሜራ ጋር ሊወጣልኝ አልቻለም። አጃክስ ከለሩ እንደዚህ ስታዩት የሆነ ጥቁር ነገር ነው የሚመስለው። ከለሩ ግን እንደዚህ ነው። በቃ እዚህ ጋር እንደምታዩት ማለት ነው። መጅልስ የላከችልኝ እንደዚህ አይነት ስለሆነ ለሱ ይሆናል ያለችውን ፎቶ የላከችልኝን ነው መርጬ የገዛሁላት ማለት ነው። ዙሪያውን ይሄ እንደዚህ ተቀምቅሞ የተሰፋበት ነው 1260 ብሩ ማለት ነው። አያችሁት? እንደዚህ ነው ከለሩ። ግን ካሜራ ላይ ግን ሊወጣልኝ አልቻለም። ሲታይ እንደዚህ ነው በአካል ማለት ነው። እና ሀባይብ ይሄንን ይመስላል። ይሄ እንደዚህ ይተጣጠፋል ማለት ነው። ይሄ በውጩ ነው። በአገር ውስጡ 1600 ብር ነው። ይሄ ጨምሮ ነው እንጂ 1300 እና 1400 ብር ነበር። በነገራችን ላይ ትናንትናም ተዘርግቶ ቪዲዮ ቀርጬ አይታችሁኛል ማለት ነው። ቆንጆ ምንጣፍ ነው ስሱ ማለት ነው። አንዳንድ እህቶች በእርግጥ ይሄ ምንድነው ባለ ሳንቲሙን ከማንጣፍ ትላላችሁ። ይሄ በነገራችን ላይ አያልቅም። ጥሪት ነው። ማሻአላ ቆንጆ ነው። ላለው ሰው ወፍራም መግዛት ጥሩ ነው። ላኪን ግን ይሄ ሳንቲሙን ከመግዛት የሚያስበል አይደለም። ቆንጆ ነው ማለት ነው። እኔ ከዚህ በፊት ባለፈ እንደውም ወደ ሀርቡ ልኬው ወደውታል። እናቷ ራሱ እኔ ጋር መጥተው ነበርና ሊያዩኝ ማለት ነው። በጣም ነው የወደዱት። ማሻአላ ተባረከ ረህማን። ልጅቷም ሁልጊዜ ኮሜንት ጽፍልኛለች። ምናልባት ለሷ የሰጧትን ኮሜንት ቤተሰብ ቆንጆ ነው ብለው የሰጧትን እሷም ተነግራችኋለች። ምናልባት ይሄን ቪዲዮ ካየችው ማለት ነው። እና ቆንጆ ነው። እኔ አስፈላጊ ነው ብዬ ነው የማስበው። ወፍራሙን መግዛት አቅም ካልቻለ ይሄንን መግዛት ጥሩ ነው። ለብዙ አመታት ያገለግለናል ለማለት ያክል ነው። ሀባይብ ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑልኝ።